ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በክልሉ የገቢ አሰባሰብ ስርዓትን ዲጂታላይዝ ለማድረግና ህገወጥ ንግድን በመከላከል የተሻለ ገቢ መሰብሰብ መቻሉን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የሐረሪ ክልል ገቢዎች ቢሮ የ2018 በጀት ዓመት የግብር ንቅናቄ ማስጀመሪያና ለታማኝ ግብር ከፋዮች የእውቅና መርሃ ግብር አካሂዷል። ዘገባው የናርዶስ ዳምጤ ነው። ተጨማሪው በተከታይነት ይቀርባል። የሐረሪ ክልል ገቢዎች ቢሮ የ2019 በጀት ዓመት የግብር ንቅናቄ ማስጀመሪያና ለታማኝ የግብር ከፋዮች የእውቅና መርሃ ግብር በዛሬው ዕለት የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ በተገኙበት ተካሂዷል። በመድረኩ ላይ ንግግር ያደረጉት ርዕሰ መስተዳድር አቶ ኦርዲን በድሪ የአሰራር ስርዓቶችን ዲጂታላይዝ ለማድረግ በተሰራው ስራ ህገወጥ ንግድና ኮንትሮባንድን በመከላከል ግብርን በሐቀኝነትና በወቅቱ በመክፈል በአመቱ ከታቀደው እቅድ በላይ እንዲሳካ አስችሏልም ብለዋል። በዚህ አዲስ በጀት ዓመት ትኩረታችን የሚሆነው ግብርን በየቢሮው ተቀምጦ መሰብሰብ ሳይሆን መላውን ማህበረሰብ ያሳተፈ ክልላዊ ንቅናቄ መፍጠር ነው። አሰራሮቻችንን በዲጂታል ቴክኖሎጂ አውቶሜሽን ለማዘመን ጥረት እናደርጋለን። የግብር መለጉን በማስፋት የነባሩን ታማኝ ግብር ከፋይ ጫና እናቃልላለን። ደረሰኝ የመቁረጥና የመጠየቅ ባህልን በየሱቁ በየግብይት ስፍራው የዜግነት መገለጫ እንዲሆን እንሰራለን። ርዕሰ መስተዳድሩ አክለውም ሽልማቱ የተበረከተላቸው ታማኝ ግብር ከፋዮች ወደፊትም ይህንን መልካም ተግባር አጠናክረው መቀጠል ለሌሎችም ተቋማት አርአያ መሆን እንዳለባቸውም አሳስበዋል። ግብር ከፋዮቻችን ያለኝ መልእክት የንግድ ስራቸውን በሐቀኝነት በመምራት ደረሰኝ በመቁረጥና የሚጠበቅባቸውን ግብር በወቅቱ መክፈል ለክልላችን ልማትና የሕግ የበላይነት ያሳያችሁት ቁርጠኝነት ዛሬ በደመቀ ሁኔታ እውቅና ሊሰጠው ይገባል። እናንተ የልማቶቻችን አጋሮች መሐንዲሶች ናቸው። የሐረሪ ክልል ገቢዎች ቢሮ ኃላፊ አቶ ያሲን አብዱላሂ በበኩላቸው በተጠናቀቀው የበጀት ዓመት 4 ቢሊዮን 672 ሚሊዮን ብር ለመሰብሰብ ታቅዶ 4 ቢሊዮን 625 ሚሊዮን ብር መሰብሰብ መቻሉንና የእቅዱንም 99 በመቶ ማሳካት መቻሉን ገልጸዋል። አቶ ያሲን አክለውም ግብር መክፈል ለአንድ ሀገር እድገት ከፍተኛ አስተዋጽኦ እንደሚያበረክት ገልጸው የህዝብን የመሰረተ ልማት ፍላጎት ለማሟላትና ተጠቃሚነትን ለማረጋገጥ የሚታቀዱ የተለያዩ የልማት ፕሮጀክቶችንም እውን እንዲሆኑ ማህበረሰቡ ግብርን በአግባቡ መክፈል አለበትም ብለዋል። በዘመናዊ መንግስታዊ ስርዓት ተገቢውን ታክስና ግብር መክፈል ዝቅተኛው የዜጎች ኃላፊነት ሲሆን መንግስታዊ አገልግሎት መስጠትና የህብረተሰብን የሰላም የልማትና የብልጽግና ፍላጎት ማርካት ዝቅተኛው መንግስታዊ ኃላፊነት መሆኑ ይታወቃል። ይህ የህብረተሰብ ፍላጎት ደግሞ በባህሪው አዳጊና ሰፊ ሀብትና የዜጎችን ከፍ ያለ ተሳትፎና ኃላፊነት የመወጣት የሀገር ወዳድነት ባህሪን የሚፈልግ ጉዳይ ነው። ከዚህ ጋር ተያይዞ በዛሬው መድረካችን ለ2018 በጀት ዓመት ገቢ ስኬት የላቀ አስተዋጽኦ ያበረከቱትን ከማመስገን ጎን ለጎን የህዝባችንን እያደገ የመጣ የልማት ፍላጎት ታሳቢ ያደረገ የ2019 ክልላዊ የገቢ እቅድ የሆነውን የ6.4 ቢሊዮን እቅድ በይፋ የምናስጀምርበት ዕለት ነው። በየዓመቱ የተከናወነ የሚገኘው ይህ የገቢ አሰባሰብ እንዲጎለብትም የላቀ አስተዋጽኦ ላደረጉ በተለይም ለታማኝ የግብር ከፋዮች የመንግስት ተቋማትና ሰራተኞች፣ ለክልሉ ከፍተኛ አመራሮችና ሌሎች ባለድርሻ አካላትንም አመስግነዋል። በ2019 የበጀት ዓመትም ከግብር ከፋዩና ከሚመለከታቸው አካላት ጋር በመቀናጀት የተሻለ ገቢ ለመሰብሰብና ለተጀመረው ክልላዊና ሀገራዊ የብልጽግና ጉዞ ብቃታቸውን በኃላፊነት ለመወጣት ዝግጁ መሆናቸውንም ገልጸዋል። ለታቀደው የ6.4 ቢሊዮን ብር ክልላዊ የገቢ እቅድ ስኬት ሁሉም ግብር ከፋይ ባለድርሻ አካላትና በየደረጃው ያለ መንግስታዊና የግል ተቋማት አመራር እንዲሁም ሁሉም ዜጎችና የሚዲያው አካላት በበለጠ ቅንጅትና ኃላፊነታችንን እንድንወጣ በዚሁ አጋጣሚ ጥሬን አቀርባለሁ።
በ2018 በጀት ዓመት ከፍተኛ የግብር አፈጻጸም ላስመዘገቡ ታማኝ የግብር ከፋዮችም የግልና የመንግስት ተቋማት የማበረታቻ የምስክር ወረቀት እንዲሁም የዋንጫና የሜዳሊያ ሽልማትም ተበርክቶላቸዋል። በመድረኩ ላይ ርዕሰ መስተዳድሩን ጨምሮ የሐረሪ ክልል የገንዘብና ኢኮኖሚ ትብብር ቢሮ፣ የሐረሪ ክልል ፖሊስ ኮሚሽን፣ የምክር ቤቱ የካቢኔ አባላትና ሌሎችም የክልሉ የመንግስት ተቋማትና ከፍተኛ ባለስልጣናትም በመድረኩ ላይ የሐረሪ ብዙሃን መገናኛ ኤጀንሲ ወደ ሐረሪ ብሮድካስቲንግ ኔትወርክ መሸጋገሩ የክልሉ ሚዲያ ከዘመኑ የዲጂታል ቴክኖሎጂ ጋር ለማገናኘት አዲስ ምዕራፍ የሚከፍት መሆኑን የኔትወርኩ ስራ አስኪያጅ አቶ ኤልያስ አብዱራህማን ገለጹ። የመረጃ ስርጭት አድማሱን ለማስፋት የቴክኖሎጂ አቅምና ተደራሽነትን ወደ ላቀ ደረጃ የሚያሸጋግር የተሻለ እርምጃ መሆኑንም አንስተዋል። ዘገባው የሄኖክ ግርማ ነው። ገዛኸኝ አራጌ ተጨማሪውን ያቀርበዋል። የሐረሪ ብዙሃን መገናኛ ኤጀንሲ ወደ ሐረሪ ብሮድካስቲንግ ኔትወርክ HBN መሻገሩ የክልሉ ሚዲያ ከዘመኑ የዲጂታል ቴክኖሎጂ ጋር ለማገናኘት አዲስ ምዕራፍ የሚከፍት መሆኑን የኔትወርኩ ስራ አስኪያጅ አቶ ኤልያስ አብዱራህማን ገለጹ። የእድገት ደረጃው ተራ የስም ለውጥ ሳይሆን የተቋሙን የመረጃ ስርጭት፣ የቴክኖሎጂ አቅምና የሰው ኃይልን ጥራት ወደ ላቀ ደረጃ የሚያሻግር እርምጃ መሆኑን ስራ አስኪያጁ አስረድተዋል። ይህ ዘመናዊ አደረጃጀት ሚዲያው የመረጃ ተደራሽነትን በማስፋት የክልሉን ሁለንተናዊ እድገት ለማፋጠን በሚደረገው ጥረት ውስጥ የበኩሉን ግንባር ቀደም ሚናን እንዲጫወት ያስችላል ብለዋል። ይህ ሽግግር የቴሌቪዥን፣ የሬዲዮና የዲጂታል ማህበራዊ ሚዲያ ዘርፎችን በማስተሳሰር ፈጣን፣ ተአማኒና ወቅታዊ መረጃዎችን ተደራሽ ለማድረግ ምቹ ሁኔታን ይፈጥራል ብለዋል። በአቀራረብና በይዘት ረገድም HBN የክልሉን ባህል፣ ታሪክና የዘመናት አብሮነት የመኖር እሴት እንዲሁም ሁለንተናዊ የልማት ስራዎችን በተለያዩ ቋንቋዎች ለዓለም አቀፍ ማህበረሰብ ተደራሽ የማድረግ አቅሙን እንደሚያሳድግ ጠቁመዋል። ይህ ሀገር ውስጥ አልፎ ቀጠናዊና ዓለም አቀፋዊ ተጽዕኖ ለመፍጠር እንደሚያስችልና ከተለመደው ዘገባ በመውጣት በፖሊሲ ትንተናዎች፣ በልማት ፕሮጀክቶችና ክትትል፣ በምርመራ ዘገባና በቱሪዝም ዘርፉ ጥልቅ ፕሮግራሞች ላይ ትኩረት እንደሚያደርግ አብራርተዋል። እነዚህ ስራዎችም የህዝብን ተሳትፎ በማጎልበት በክልሉ እየተመዘገቡ ያሉ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ስኬቶችን በማገዝ ሁለንተናዊ እድገቱን ይበልጥ እንደሚያፋጥኑት ስራ አስኪያጁ ገልጸዋል። በመሆኑም ዘመኑን የዋጀ ዲጂታል ሚዲያ ቴክኖሎጂ በመጠቀም ብቁና ተወዳዳሪ ጋዜጠኞችን በማፍራት የህዝባችንን ድምጽ የምናስተናግድበትን አድማስ እናሰፋለን ሲሉ አቶ ኤልያስ ገልጸዋል። በአሁኑ ወቅት ተቋሙ አዳዲስ የይዘት ፎርማቶችን በመቅረጽ ላይ የሚገኝ ሲሆን በተለይም የማህበራዊ ሚዲያ ተደራሽነትን በማስፋት ረገድ በልዩ ትኩረት እንደሚሰራ ጠቁመዋል። የሐረሪ ክልል ምክር ቤት በ6ኛ ዙር 5ኛ ዓመት 10ኛ መደበኛ ጉባኤ የሐረሪ ብዙሃን መገናኛ ኤጀንሲን በሐረሪ ብሮድካስቲንግ ኔትወርክ ደረጃ እንደገና ለማቋቋም የወጣውን ረቂቅ አዋጅ በሙሉ ድምጽ ማጽደቁ ይታወሳል። ይህም የክልሉ መንግስት ለሚዲያው እድገት ለውጥ የሰጠውን ልዩ ትኩረትና እያደረገ ያለውን ሁለንተናዊ ድጋፍ የሚያሳይ መሆኑን የጠቀሱት ስራ አስኪያጁ ለተደረገላቸው ድጋፍ ምስጋና አቅርበዋል። በቀጣይም ኔትወርኩ ከመንግስትና ከህዝብ የተጣለበትን ከፍተኛ ኃላፊነት በብቃት ለመወጣትና የጀመረውን የለውጥ ስራዎች አጠናክሮ ለመቀጠል ዝግጁ መሆኑንም አረጋግጠዋል። ዘምዘም ባንክ ህብረተሰቡን ተጠቃሚ የሚያደርጉ የፋይናንስ አገልግሎቶችን ተደራሽ ለማድረግ እየሰራ እንደሚገኝ አስታወቀ። የባንኩ ሐረር ቅርንጫፍ 5ኛ ዓመት የምስረታ በዓልን አክብሯል። ዘገባው የሐምዛ ዩሱፍ ነው። ተጨማሪውን ገዛኸኝ አራጌ ያቀርበዋል። ዘምዘም ባንክ በሐረር ከተማ የሚገኙ የአገልግሎት ቅርንጫፎች የባንኩን 5ኛ ዓመት ምስረታ በዓል በተለያዩ መርሃ ግብር አክብረዋል። በምስረታ በዓሉ ላይ ንግግር ያደረጉት በሐረር ከተማ የባንኩ ኑር ሙጃሂድ ቅርንጫፍ ስራ አስኪያጅ አቶ ኑረዲን ከድር ከባንኩ ከምስረታው ጀምሮ የህብረተሰቡን የዕለት ተዕለት ኑሮ የሚያቃልሉ አዳዲስ የፋይናንስ አገልግሎቶችን እየሰጠ ይገኛል። ባንኩ በቅርብ ጊዜ ባስጀመረው አንሳር ዲጂታል ፋይናንስ ያለምንም ማስያዣ በንግድ ፍቃድ ብቻ ብድር አገልግሎት እየሰጠ መሆኑን ገልጿል። ይህ አገልግሎት አነስተኛ ንግድ ላይ ለተሰማሩ ህብረተሰብ ክፍል ንግዳቸውን እንዲያስፋፉ ከፍተኛ እገዛ ያለው መሆኑን አክለው ገልጸዋል። እንደ ሀገር አዲስና የመጀመሪያው የብድር አገልግሎት ከ100,000 እስከ 500,000 ብር መበደር የሚችል መሆኑን በተለይ ሴቶችና ወጣቶች ተጠቃሚ ያደረገ መሆኑን ደግሞ የባንኩ አባድር ቅርንጫፍ ስራ አስኪያጅ አቶ ናስር መሐመድ ናቸው። በኢትዮጵያም አዲስ የሆነው የዲጂታል አንሳር የተባለ ዲጂታል ፋይናንስ አለን። ይሄ ያለምንም ማስያዣ ያለምንም ኮላተራል የሰው ዋስ የምንሰጠው በንግድ ፍቃዳቸው ብቻ ስፔሻሊ ደግሞ ሴቶችን ለመደገፍ ለሴቶች የመጣ አጠቃላይ ከሰጠናቸው ይሄን ብድር ከተጠቀሙ ሰዎች ውስጥ 85% ያህል ወጣትና ሴቶች ናቸው። በንግድ ፍቃዳቸው ብቻ ከ100,000 ብር ጀምሮ እስከ 500,000 ማክሲመም አሁን ደግሞ
የተሻሻለ የሚሄድ ነው። ይሄን እየሰጠን ያለበት ሁኔታ አለ። ይሄን አጠቃላይ ተጠቃሚ የሆኑ ሰዎች ወደ 1 ቢሊዮን አካባቢ ያህል ፋይናንስ ማድረግ ተችሏል በዚህ ስርዓት ማለት ነው። በመርሃ ግብሩ የተሳተፉት የባንኩ ደንበኞች በበኩላቸው ባንኩ በሚሰጠው የብድርና ሌሎች የፋይናንስ አገልግሎት ተጠቃሚ የሆኑ ደንበኞች ባገኙት እድል ተጠቅመው ስራቸውን በማስፋፋት እየሰሩ መሆኑን ገልጸዋል። አሁን እንደ መጀመሪያ ዙር የ2 አመት ከ6 ወር አይ ቲንክ እሱን ነው የወሰድኩት። ከወለድ ነፃ ነው የወሰድኩት። ካሽ አይደለም የሚሰጠው፣ እቃ ነው የገዙልኝ፣ እቃ ነው የሚገዛው። እቃውን እየሸጥኩኝ ትርፌ ራሴን እየወሰድኩኝ የነሱ የሚገባቸውን ደግሞ በሰዓቴ ምስክር ናቸው እየከፈልኳቸው ነው። ጋፊፊሌ ሄዱ ደረረንቀቡ አገልግሎቱ ቀላል ነው። ንግድ ፍቃድ ብቻ ነው የሚጠይቁት። ተበድሬ ስራዬን እየሰራው ነው። በቀጣይ ከዚህ በበለጠ ተበድሬ ስራዬን አስፋፋለሁ። ጉደቴ ጅራ ዘምዘም ቆቃዳ አገልግሎቱ ከወለድ ነፃና ያለ ማስያዣ የሚሰጥ እንደመሆኑ የአካባቢው ህብረተሰብ ሊጠቀምበት እንደሚገባ መልእክታቸውን አስተላልፈዋል። የሂሳብ አያያዛችንን በማዘመን ኢትዮጵያ የያዘችውን የዲጂታል 2030 ግብን እውን ለማድረግ በትኩረት መስራት ወሳኝ ነው ተባለ። የኢቲአይኤፍቲ እና የኪሮም ፔይ ዲጂታል ፋይናንስ ተቋማት በጋራ በመሆን ለሐረሪ ክልልና ለምስራቅ ሐረርጌ ዞን የህብረት ስራ ማህበራት አመራሮች ብሩህ ይፋ የተሰኘ መተግበሪያ ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጥቷል። ዘገባው የጀዲዳ አህመድ ነው። ተጨማሪውን አያንቱ አህመድ ታቀርበዋለች። ኢቲአይኤፍቲ እና የኪሮም ፔይ ዲጂታል ፋይናንስ ተቋማት በጋራ በመሆን ለሐረሪ ክልልና ለምስራቅ ሐረርጌ ዞን የህብረት ስራ ማህበራት አመራሮች ብሩህ ይፋ የተሰኘ መተግበሪያ ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥተዋል። በስልጠናው መክፈቻ ላይ ንግግር ያደረጉት የምስራቅ ሐረርጌ ዞን የህብረት ስራ ማህበራት ኤጀንሲ ኃላፊ አምባሳደር ቦንሲቶ ኢብራሂም እንደገለጹት በሀገራችን የህብረት ስራ ማህበራት ረጅም ዕድሜ ያላቸው ቢሆንም በሂሳብ አያያዝ ጉድለት ምክንያት ያለሙትን ግብ መምታት እንዳልቻሉ ገልጸዋል። ይሁን እንጂ አሰራር ስርዓቱን በማዘመንና በቴክኖሎጂ መታገስ በተሰሩ ስራዎች ለውጥ መምጣቱን አንስተዋል። ወይዘሮ ቦንሲቶ አክለውም የህብረት ስራ ማህበራት የተመሰረቱት የማህበረሰቡን ህይወት ለማሻሻል መሆኑን ገልጸው አሰራራችን በዲጂታላይዝድ በማድረግ ዲጂታል አሰራርን ማሳካት እንችላለን ብለዋል። በሐረሪ ክልል የህብረት ስራ ማህበራት ኤጀንሲ የህብረት ስራ ማህበራት ማስፋፊያ ዳይሬክተር አቶ አብዲ ኢብራሂም በበኩላቸው የዚህ ስልጠና ዋና ዓላማ የሂሳብ አያያዝና ስራዎችን በማዘመን የተሻለ ስራ ለመስራት ነው ብለዋል። አቶ አብዲ አክለውም ይህ ቴክኖሎጂ ከገንዘብ ጋር ያለውን ቀጥተኛ ንክኪ በማስቀረትና ግልጽነት ያለው አሰራር በመዘርጋት የአባላትን ተጠቃሚነት የሚያሳድግ መሆኑን ገልጸዋል። ተቋሙ ብሩህ ይፋ የተሰኘ ፕላትፎርም በማቋቋም በዚህ ፕላትፎርም አጠቃቀምና ጥቅሞች ዙሪያ ሰፊ የግንዛቤ ማስጨበጫ ስልጠና ሰጥቷል። በመጨረሻም ኢቲአይኤፍቲ የኪሮም ፔይ ተቋማትና የሐረሪ ክልል የህብረት ስራ ማህበራት ኤጀንሲ አብሮ ለመስራት የስምምነት ሰነድ ተፈራርመዋል። የምክክር ጉባኤው ከሰኞ ጀምሮ ዋናው የውይይት ምዕራፍ በሙሉ አቅሙ እንደሚጀምር የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ዋና ኮሚሽነሩ ለመገናኛ ብዙሃን በሰጡት መግለጫ ሐምሌ 8 ቀን በይፋ የተጀመረው የሀገራዊ ምክክር ጉባኤ በተያዘለት እቅድ መሰረት እየተካሄደ መሆኑን ገልጸዋል። ባልደረባችን ያብስራ አሰግድ መግለጫውን በቦታው ተከታትላ ተከታዩን ዘገባ አዘጋጅታለች። ተጨማሪውን አያንቱ አህመድ ታቀርበዋለች። የምክክር ጉባኤው በታቀደለት አቅጣጫ እየተካሄደ ሲሆን ከሰኞ ጀምሮ ዋናው የውይይት ምዕራፍ በሙሉ አቅሙ እንደሚጀምር የኢትዮጵያ ሀገራዊ ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። በጉባኤው ከ4000 በላይ ተመካካሪዎች ከመላው ኢትዮጵያ እንዲሁም ከውጭ ሀገር የመጡ የዲያስፖራ ተወካዮች እየተሳተፉ እንደሚገኙ አስታውቀዋል። እንደ ፕሮፌሰር መስፍን ገለጻ በቀደሙት ቀናት ተሳታፊዎች እርስ በርሳቸው እንዲተዋወቁ የምክክሩ አካሄድ እንዲረዱና ስምንቱን የመግባባት አጀንዳዎች በዝርዝር እንዲያውቁ የተለያዩ ገለጻዎችና ስልጠናዎች መሰጠቱን ገልጸዋል። በተጨማሪም ተሳታፊዎች በ8 ቡድኖች ተከፍለው በየአጀንዳቸው ላይ ዝርዝር ማብራሪያ መቀበላቸውን ገልጸዋል። በውይይቱ ውስጥ የውሳኔ አሰጣጥ ስርዓት፣ ሀገራዊ መግባባት የሚደረስበት መንገድ እንዲሁም በተለያዩ አጀንዳ ቡድኖች መካከል የሚኖረው ቅንጅት ላይ ሰፊ ገለጻ መሰጠቱንም አስረድተዋል። ኢትዮጵያ ያላትን የፌዴራል መዋቅርና የተለያዩ ክልሎች ልዩነት ታሳቢ በማድረግ ትናንሽ ክልሎች
የሚያነሱት ጥያቄ በአግባቡ ተደምጦ ወደ ሀገራዊ መግባባት የሚያመራበት ሂደት እንዲኖር ለተሳታፊዎች ማብራሪያ መሰጠቱንም ጠቁመዋል። ዋና ኮሚሽነሩ በሂደት ውስጥ አንዳንድ መጠነኛ የሎጂስቲክና የአተገባበር ችግሮች ማጋጠማቸውን ጠቅሰው ኮሚሽኑ ችግሮቹን በፍጥነት በመፍታት ሂደቱን እያሻሻለ መሆኑን ገልጸዋል። በተለይም የተሳታፊዎች አቀማመጥ፣ የመታወቂያ ካርድ አሰጣጥና ሌሎች የአደረጃጀት ጉዳዮች በቅዳሜና እሁድ ተስተካክለው ከመጪው ሰኞ ጀምሮ የውይይቱ ዋና ምዕራፍ ሙሉ በሙሉ እንደሚጀምር ገልጸዋል። በመጨረሻም እስካሁን በሂደቱ ያልተሳተፉ ፖለቲካ ፓርቲዎችና ሌሎች ባለድርሻ አካላት በሀገራዊ ምክክሩ እንዲሳተፉ ጥሪ ያቀረቡ ሲሆን መገናኛ ብዙሃንም ሂደቱን በተለያዩ የሀገሪቱ ቋንቋዎች በማቅረብ ማህበረሰቡ በቂ መረጃ እንዲያገኝ ያላቸውን ሚና እንዲቀጥሉ ጥሪ አቅርበዋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ በይፋ የተጀመረው ታሪካዊው የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬም ቀጥሎ እየተካሄደ እንዳለ የሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ ገለጹ። በሌላ ዜና የኢትዮጵያ ዲጂታል እምርታ የትምህርት ጥራትና ተደራሽነትን በማሳለጥ ውጤታማነት እያሳደገ ነው ሲሉ የትምህርት ሚኒስትር ዴኤታ አየለች እሸቴ ገለጹ። እሌንሽ መልስኝንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ በይፋ የተጀመረው ታሪካዊ የኢትዮጵያ ሀገራዊ ምክክር ጉባኤ ዛሬም ቀጥሎ የተካሄደ እንዳለ የሀገራዊ ምክክር ኮሚሽነር ዶክተር ዮናስ አዳዬ ገልጸዋል። ኮሚሽነር ዮናስ አዳዬ ለፋና ዲጂታል እንደገለጹት ለቀጣይ ሳምንታት የሚቆየው ጉባኤ የኢትዮጵያን ዘላቂ ሰላም፣ ዲሞክራሲና ብሔራዊ መግባባት ለመገንባት የተነደፈ ታሪካዊ መድረክ ነው። ኢትዮጵያ ለዘመናት የቆዩ ውስብስብ የፖለቲካ የማህበራዊና የኢኮኖሚ ልዩነቶቿን በኃይልና በግጭት ከመፍታት ይልቅ በውይይት በምክክርና በስምምነት ለመተካት አዲስ ምዕራፍ ጀምራለች ብለዋል። ስለ ምክክሩ ሂደት መረጃ የሚፈልጉ አካላት በቦታው በመገኘት ማየት እንዲሁም በየትኛውም ሰዓት ከሀገራዊ ምክክር ኮሚሽኑ መረጃ ማግኘት እንደሚችሉ ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከ200,000 በላይ ከሚሆኑ ዜጎች ከተሰበሰቡ ከ2,000 በላይ ሀሳቦች መካከል በጥንቃቄ ያደራጃቸውን 8 ዋና ዋና የአጀንዳ ምሰሶዎች ላይ ተሳታፊዎች በቡድንና በጋራ እየመከሩባቸው ይገኛሉ። በምክክሩ የህዝቡን እውነተኛ ድምጽ መሰረት አድርገው ውሳኔዎች ይተላለፋሉ ሲሉም ኮሚሽነር ዮናስ አዳዬ አስታውቀዋል። የትምህርት ሚኒስትር ዴኤታ አየለች እሸቴ መንግስት በትምህርት ዘርፍ የሚስተዋሉ ስብራቶችን ለመጠገንና ጥራትን ለማረጋገጥ በለውጡ ዓመታት መጠነ ሰፊ የሪፎርም ስራዎችን አከናውኗል ሲሉ ተናገሩ። በዚህም የትምህርት ተደራሽነትና ጥራትን በዘላቂነት ማረጋገጥ የሚያስችሉ በርካታ ስትራቴጂዎችን በመንደፍ ተግባራዊ መደረጋቸውን ለኢዜአ ገልጸዋል። ተማሪዎችን በቴክኖሎጂ በእውቀትና በክህሎት በማብቃት ከዋና ዋና ከተሞች እስከ ገጠር ትምህርት ቤቶች የኮምፒውተር ላቦራቶሪዎችን የማደራጀትና የማስፋፋት ስራ መከናወኑን ተናግረዋል። አጠቃላይ የትምህርት ስርዓቱን በቴክኖሎጂ ታገዘ ለማድረግ በተከናወኑ ተግባራት አበረታች ውጤቶች ተመዝግበዋልም ነው ያሉት። ዘመኑ የሰው ሰራሽ አስተውሎት እንደመሆኑ መጠን ይህንን ቴክኖሎጂ ከመማር ማስተማር ሂደቱ ጋር ማጣመር የትምህርት ጥራትና ተደራሽነትን ለማረጋገጥ ወሳኝ መሆኑን ገልጸዋል። ቴክኖሎጂ በትምህርት ዘርፍ ላቅ ያለ ሚና ያለው በመሆኑ ሀገራዊ ተደራሽነቱን ለማስፋት በትኩረት እየተሰራ መሆኑን ሚኒስትር ዴኤታው አረጋግጠዋል። የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በ2018 በጀት ዓመት ከ750 ሚሊዮን የአሜሪካ ዶላር በላይ ኢንቨስትመንት መሳቡን የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱ ገልጸዋል። የኮርፖሬሽኑ የ2018 በጀት ዓመት እቅድ አፈጻጸም ሪፖርት በሐዋሳ ከተማ ተገምግመዋል። በመድረኩ የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍሳይ ታገሱ በበጀት ዓመቱ ከ750 ሚሊዮን ዶላር በላይ የሚገመት ኢንቨስትመንት ያላቸው 166 ባለሀብቶችን በልዩ የኢኮኖሚ ዞኖችና ኢንዱስትሪ ፓርኮች ተሰማርተዋልም ብለዋል። ከተሳቡት
ኢንቨስትመንቶች መካከል 84 በመቶ የሀገር ውስጥ፣ 10 በመቶ የውጭ ቀጥተኛ ኢንቨስትመንት እንዲሁም ቀሪው 6 በመቶ ደግሞ የሀገር ውስጥና የውጭ ባለሀብቶች ጥምረት መሆኑን አብራርተዋል። የቻይና፣ አሜሪካ፣ እንግሊዝ፣ ህንድና ጅቡቲ ባለሀብቶች በኢንዱስትሪ ፓርኮችና ልዩ ኢኮኖሚ ዞኖች ከተሰማሩ ኩባንያዎች ውስጥ እንደሚገኙበት መጥቀሳቸውን የኮርፖሬሽኑ መረጃ አመልክተዋል። ኢንቨስትመንቶቹ በንግድና ሎጂስቲክ፣ በአግሮ ፕሮሰሲንግ፣ በፋርማሲውቲካልና በሕክምና መሳሪያ ማምረቻ፣ በአልባሳትና ጨርቃጨርቅ፣ በኬሚካልና ኮንስትራክሽን እንዲሁም በኢንጂነሪንግና ብረታ ብረት ዘርፎች የተሰማሩ ባለሀብቶች መሆናቸውን ጠቁመዋል። ህገወጡ የህወሓት ቡድን የትግራይን ህዝብ ከልማት ወደ ኋላ እያስቀረ ነው ሲሉ የስምረት ፓርቲ ሊቀመንበር ጌታቸው ረዳ ገልጸዋል። ህገወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ የሚፈጽመውን አፈናና ጭቆና የሚያወግዝ ሰላማዊ ሰልፍ በመስቀል አደባባይ ተካሂደዋል። አቶ ጌታቸው ረዳ በዚህ ወቅት እንደገለጹት ህገወጡ የህወሓት ቡድን የፕሪቶሪያ የሰላም ስምምነት በተሟላ መልኩ ተግባራዊ እንዲደረግ በተደራጀ መልኩ ልንታገለውና ድምጻችንን ልናሰማ ይገባል። ህገወጡ የህወሓት ቡድን ወጣቶችን ወደ ሱዳን መሸጥ ያቆም ያሉ ሲሆን ህገወጥ ቡድኑ የትግራይን ህዝብ ከልማት ወደ ኋላ እያስቀረ ነው ሲሉን ገልጸዋል። አሁን ላይ የፕሪቶሪያው ስምምነት ለትግራይ ህዝብ ያመጣው እፎይታ መገታቱን አስታውሰው የተገኘውን ለውጥ በመቀልበስ የጊዜ አስተዳደሩን በመፈንቅለ መንግስት ማውረዱንና ራሱን መሾሙን አንስተዋል። ህገወጡ የህወሓት ቡድን ልጆችን ከእናታቸው እቅፍ በመንጠቅ ወደ ጦር ካምፕ በማስገባትና እናቶችን በማሰር ኢሰብአዊ ድርጊት እየፈጸመ ይገኛልም ነው ያሉት። ቡድኑ ወጣቶችን ያለ ፈቃዳቸው እያፈሰ ወደ ጦር ካምፕ ከማስገባት በተጨማሪ ለሱዳንና ለኤርትራ እየሸጠ እንደሚገኝ ገልጸው ይህም ለሰብአዊ መብት የማይጨነቅ አምባገነን መሆኑን ያሳያል ነው ያሉት። የውጭ ዜና የሶማሊያ የባህር ላይ ወንበዴዎች በየመን የባህር ዳርቻ በ3 ወር ውስጥ ሁለተኛዋን ነዳጅ ጫኝ መርከብ አገቱ። የዩናይትድ ኪንግደም የባህር ኃይል የደህንነት ድርጅትና የሶማሌ የደህንነት ባለስልጣናት የባህር ላይ ወንበዴዎች በኤደን ባህረ ሰላጤ ከየመን የባህር ዳርቻ አካባቢ አንድ የጭነት መርከብ ማገታቸውን አስታውቀዋል። የሶማሊያ ከፊል ራስ ገዝ ግዛት የሆነችው የፑንትላንድ ባለስልጣን አጥቂዎቹ ሶማሊያውያን መሆናቸውን ተናግረዋል። ከግንቦት ወር ወዲህ በየመን የባህር ዳርቻ ላይ የተፈጸመ ሁለተኛው የመርከብ እገታ ሲሆን የመጀመሪያዋ ኤሚቲ ዮሬካ የታገተችው በቃና ወደብ አቅራቢያ ነበረ። 3 የፑንትላንድ የደህንነት ባለስልጣናት ለቢቢሲ እንዳስረዱት አርብ ዕለት የታገተችው መርከብ ኤሚቲ አሳና የተባለች የጭነት መርከብ ናት። ወደ ኤደን ባህረ ሰላጤ ከመሄዳቸው በፊት ከፑንትላንድ የወደብ ከተማ ጋራካድ አቅራቢያ ካሉ ሩቅ አካባቢ የተነሱ 7 ታጣቂዎች በእገታው ላይ መሳተፋቸውንም ጨምረው ገልጸዋል። የህንድ ውቅያኖስ በሶማሊያ የሚካሄደውን የጸረ የባህር ላይ ወንበዴዎች ዘመቻ በሚቆጣጠረው የአውሮፓ ህብረት የባህር ኃይል ከፍተኛ ጥበቃ የሚደረግለት ሲሆን በኤደን ባህረ ሰላጤ በኩል ያለው ጥበቃ ግን የላላ ነው። እንደ ፑንትላንድ ባለስልጣናት ገለጻ ከሆነ ይህ አሁን የባህር ላይ ወንበዴዎች በተደጋጋሚ እገታ ለመፈጸማቸው አንዱ ምክንያት ሊሆን ይችላል። በዲሞክራቲክ ኮንጎ ደን ውስጥ ተደብቆ የተገኘው ባለ ብርቱካናማ ከንፈር ዝንጀሮ አዲስ ዝርያ ሆኖ ተመዘገበ። ዝንጀሮው ባለፉት 75 ዓመታት የተገኘ 5ኛው የአፍሪካ የዝንጀሮ ዝርያ ነው። ዘገባው የቢቢሲ ነው። ሌንሽ መልስ በዲሞክራቲክ ሪፐብሊክ ኮንጎ ደን ውስጥ ተደብቆ የተገኘው ዝንጀሮ በሳይንሱ ዓለም እስካሁን ድረስ ያልታወቀ አዲስ ዝርያ ሆኖ ተመዝግበዋል። የዝንጀሮ ከንፈር ሮዝና ብርቱካናማ ቀለም ያለው ሲሆን ፊቱ ደግሞ ጥቁር ነው። በዲሞክራቲክ ሪፐብሊክ ኮንጎ በማዕከላዊ ምስራቅ አካባቢ በሚገኘው ሎማሚ ብሔራዊ ፓርክ ጥቅጥቅ ደን ውስጥ ተደብቆ የተገኘውን ባለ ጥቁር ጸጉር ዝንጀሮ ፎቶ ማንሳትና ቪዲዮ መቅረጽ ተችሏል። የእንስሳት ጥበቃ ባለሙያዎች በአውሮፓውያኑ 2008 ለየት ያለ ገጽታ ያለው እንስሳ ማየታቸውን ቢናገሩም የተነሳው አንድ ደብዛዛ ፎቶ ነበር። ዝንጀሮ ከ10 ዓመት በኋላ በድጋሚ መታየቱን ተከትሎ ዓለም አቀፍ የአጥኚዎች ቡድን ወደ ስፍራው ለምርምር አቅንቷል። ዝንጀሮ ከዚህ ቀደም ታይቶ የማይታወቅ አይነት ዝርያ እንደሆነም ተደርሶበታል። ባለፉት 75 ዓመታት የተገኘ 5ኛው የአፍሪካ የዝንጀሮ ዝርያ ነው። በፍሎሪዳ አትላንቲክ ዩኒቨርሲቲ የ3ኛ ዲግሪ ተማሪ ጁኒየር አምቦኮ የጥናቱ መሪ ሲሆኑ ዝንጀሮውን ፎቶ አንስተው ድምጹን ቀድተው የዘረመል ጥናት ሰርተዋል። ከዲሞክራቲክ ኮንጎ፣ አሜሪካና ጀርመን የተውጣጣ የጥናት ቡድን ለዝንጀሮ የሰጠው የላቲን ስም ኮሎቡስ ኮንጎኒሲስ ሲሆን
ይህም ለተገኘበት አገር እውቅና ለመስጠት ነው። ዝንጀሮዎቹ ልዩ የሆነ የጩኸት ድምጽ እንደሚያሰሙ የሚናገሩት ጁኒየር አምቦኮ ድምጻቸው ይሰማል እንጂ በብዛት አይታዩም ሲሉም ይገልጻሉ። ስለ ዝንጀሮ ምስጢራዊ ባህሪዎች ተጨማሪ ጥናቶች እንደሚደረጉም ተነግረዋል። በመጨረሻም ስፖርት በሐረሪ ክልል በማርሻል አርትና በክብደት ማንሳት ስፖርት በርካታ ተወዳዳሪ ስፖርተኞች እየፈሩ እንደሆነ ተገለጸ። በሌላ ዜና በ2026 የዓለም ዋንጫ የወርቅ ጫማ ሽልማት የደረጃ ተጫዋች የሚሆኑት የእንግሊዝና የፈረንሳይ ተጫዋቾች ሊያሸንፉ እንደሚችሉ እየተገለጸ ይገኛል። ናትናኤል ሙልጌታ ስፖርታዊ ዘገባዎችን በዝርዝር ያደርሰናል። የማርሻል አርትና ክብደት ማንሳት ስፖርት የትኛውም ጊዜ በላይ በሐረሪ ክልል የተዘወተረ መሆኑ ተገለጸ። ማርሻል አርትና ክብደት ማንሳት ስፖርት አካላዊ ጥንካሬ እንደሚያሳድግ የአርፈር ጂም መስራችና ባለቤት ታቦ ሙስተሪ አደም ተናግረዋል። በሐረሪ ክልል ከዚህ ቀደም በርካታ ወጣቶች በክብደት ማንሳትና ማርሻል አርት ክልላቸውን ወክለው በርካታ ሜዳሊያዎችን ማምጣታቸው ይታወሳል። በዚህ ዘርፍ ላይም በመሰማራት በርካታ ወጣት ስፖርተኞችና አዋቂዎች እንደዚሁም ህጻናትን ጤናማ አኗኗር እንዲኖሩ የበኩላቸውን አስተዋጽኦ እያደረጉ እንደሆነና በሐረሪ ክልል በፖሊስ ሰራዊት ውስጥ እንደዚሁም በተለያዩ ስራ ዘርፍ ላይ የተሰማሩ በስራቸው ታማኝና ታታሪ ዜጎችን እንዳፈሩ አክለውም ገልጸዋል። የክልሉ አሁን በሴኩሪቲ ላይ በከፍተኛ አመራር ያሉ የሴኩሪቲ ባለሙያዎች እስከ ፕሬዝዳንት ጽሕፈት ቤት ማለት ነው ከፍተኛ አመራር የሆኑ ሴኩሪቲ ተማሪዎች በዚህ ክለብ ውስጥ የወጡ ናቸው። አልፋሩቅ ጂም ወደዚህ አድጎ በጣም ብዙ ወጣቶችን ህጻናትን፣ ሴቶችን፣ ጎልማሳዎችንም በተለያየ የስፖርት አይነት በቴኳንዶ፣ በኤሮቢክስ፣ በሞይታይ፣ በክብደት ማንሳት በተለያዩ ስፖርት አይነት ማለት ነው ለክልሉ ወጣት ለህፃናት ለሴቶችም ይህንን አገልግሎት እየሰጠን እንገኛለን ማለት ነው። እንደዚሁም የሐረሪ ክልል ስፖርት ኮሚሽን የሚሰጠው የተለያዩ ስልጠናዎች መውሰዳቸውን አስታውሰው ጊዜውን ያማከለ የአካል ብቃት ግንባታና ማርሻል አርት ስፖርትን በቀጣይ በተሻለ ደረጃና መንገድ እንደሚያስፋፉት ለሐረሪ ክልል ብዙሃን መገናኛ ኤጀንሲም ገልጸዋል። ቀጣይ መጪው ጊዜ ክረምት መሆኑን አስታውሰው ወጣቱ ረፍት ጊዜውን ወደ ስፖርት ማዘውተሪያ ቦታዎች በመሄድ በባለሙያ በመታገዝ ጤናቸውና አካላዊ እንቅስቃሴያቸውን ንቁ እንዲያደርጉም ጥሪያቸውን አስተላልፈዋል። በ23ኛው የዓለም ዋንጫ በግማሽ ፍጻሜ የተሸነፈ ደረጃ ለመጫወት የተገደዱት እንግሊዝና ፈረንሳይ ለኮከብ ግብ አግቢነቱ የሚፎካከሩ ተጫዋቾች አሁንም እንዳሏቸው እየተገለጸ ይገኛል። በተለይም በ3ኛው የዓለም ዋንጫ ተሳትፎ 20ኛ የመድረኩ ግቡን ያስቆጠረው ኪሊያን ምባፔ ጨምሮ ሃሪ ኬን፣ ጆል ቤሊንጋምና ኡስማን ዴምቤሌ የመሰሉ ተጫዋቾች ሀገሮቻቸውን ለፍጻሜ አለማሳለፋቸውን ተከትሎ የኮከብ ግብ አግቢነት ፉክክራቸውን ጥያቄ ውስጥ ቢገባም የደረጃ ጨዋታው ወሳኝነት እንዳለውም እየተነገረ ይገኛል። ሆኖም እነዚህ ኮከቦች በፍጻሜ የመጫወት እድል አያገኙ እንጂ በደረጃ ጨዋታ የሚኖራቸው ብቃት በዚህ ሽልማት የሚኖራቸው ፉክክር ይወስነዋልም ተብሏል። በደረጃው ጨዋታ የሚፎካከሩ ተጫዋቾቹ የኮከብ ግብ አግቢነቱን ፉክክር ከሊዮኔል ሜሲ እኩል በ8 ግቦች የሚመራው ኪሊያን ምባፔ የተሻለ እድል ያለው ሲሆን እያንዳንዱ 6 ግቦችን ያስቆጠሩት ሃሪ ኬንና ጆን ቤሊንጋም የሚያደርጉት ፉክክርም ይጠበቃል። ስለሆነም በፍጻሜ የሚጫወቱት ሊዮኔል ሜሲና ሚካኤል አርዘባል ባልተናነሰ መልኩ የደረጃ ተፋላሚዎቹ ከነሐስ ሜዳሊያው ጎን ለጎን ወርቅ ጫማ የሚያደርጉት ፉክክርም ይጠበቃል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የመዝናኛ ፕሮግራሞች ጋር መልካም ጊዜ